ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 8 አራተኛውን ክፍል ወይም የቪዲዮ ትምህርት እንማማራለን። በዛሬው ክፍለ ጊዜያችን የምንወያየው ሜዠርመንትስ ኦን ማፕስ በሚል ርዕስ ነው። ከዚህ ቀደም በክፍል 3 እንደምታስታውሱት ዌይ ኦፍ ኤክስፕሬሲንግ ማፕ ስኬል የሚለውን አይተን ነበረ። እንግዲህ ቤዚክ ኮምፖነንትስ ኦፍ ማፕ ወይም ማርጂናል ኢንፎርሜሽን ኦን ማፕ ከሚባሉት ውስጥ አንዱ ስኬል እንደሆነ እንዲሁም ማፕ ስኬል እንደሆነ እንዲሁም ማፕ ስኬል ደግሞ በሶስት የተለያዩ መንገዶች እንደሚገለጽ እነዚህም ስቴትመንት ስኬል፣ ሪፕሬዘንታቲቭ ፍራክሽን እና ግራፊክ ስኬል እንደሆኑ ተመልክተን ነበረ። ማፕ ስኬል አንደኛው ጥቅሙ ከዚህ ቀደም እንዳየነው ኢት ኢዝ ቬሪ ኢምፖርታንት ቱ ኮንዳክት ሜዠርመንትስ ኦን ማፕ ብለናል። ማፕ ላይ ማንኛውንም ሜዠርመንት ኮንዳክት ለማድረግ በጣም አስፈላጊ ቤዚክ ኮምፖነንት ኦፍ ማፕ ነው። ስለዚህ ሜዠርመንትስ ኦን ማፕ ዩዚንግ ማፕ ስኬል ወይም የካርታ መስፈርትን በመጠቀም ካርታ ላይ የምንለካቸው የተለያዩ ሜዠርመንቶችን እንመለከታለን። አዝ ዩ ሪመምበር ኢን ቪዲዮ ዋን ዌን ዩ ሲ ዩዝ ኦፍ ማፕ የሚለውን በተመለከትን ጊዜ one of the basic use of map to identify the four basic information on maps ብለናል። የካርታ አንዱና ዋነኛው ጥቅም አራቱ መሰረታዊ መረጃዎችን ለማግኘት ወይም አይደንቲፋይ ለማድረግ ነው። እነዚህም አራቱ the four basic information on maps የሚባሉት ዲስታንስ፣ ኤሪያ፣ ዳይሬክሽን እና ፖዚሽን ናቸው። ስለዚህ በዚህ ክፍል የምናየው እነዚህን ቤዚክ ኢንፎርሜሽን ነው ማለት ነው። how to measure distance, how to measure area on the map, how to identify position of places and how to determine direction of place on maps የሚሉ አራቱን መሰረታዊ ነገሮች እናያለን ማለት ነው። በመጀመሪያ ሜዠርመንትስ ኦን ማፕስ የሚለውን እንመልከት። ሜዠርመንትስ ኦን ማፕስ፣ ሜዠርመንትስ ኦን ማፕስ እንግዲህ ካርታ ላይ ከምንለካቸው መሰረታዊ መረጃዎች በዋናነት ሁለት ነገሮችን ማንሳት እንችላለን። ኦን ማፕስ ዊ ካን ኮንዳክት ዘ ሜዠርመንት ኦፍ ቱ ቤዚክ ኢንፎርሜሽን። እነዚህም ዲስታንስ ኤንድ ኤሪያ ናቸው። the two basic information that we make a measurement on maps is measuring distance and measuring area። ስለዚህ ካርታ ላይ ከምንለካቸው መሰረታዊ መረጃዎች ዲስታንስ እና ኤሪያን እናነሳለን ማለት ነው። ፈርስት ሌት አስ ሲ ሜዠርመንት ኦፍ ዲስታንስ። ሜዠርመንት ኦፍ ዲስታንስ ኦን ማፕ፣ ካርታ ላይ እንዴት ዲስታንስ እንለካለን የሚለውን እንመልከት። ሜዠርመንት ኦፍ ዲስታንስ on maps measurement of distance on maps ካርታ ላይ ዲስታንስን እንዴት ነው የምንለካው? the distance between two locations, the distance between two places or the distance between two towns, two countries ያለውን ካርታ ላይ እንዴት እንለካለን የሚለውን እንመልከት። all distance obtained through measurement on maps and the use of scale only are called ማፕ ዲስታንስ። እንግዲህ ዲስታንስ ሜዠርድ ኦን ደ ማፕ ኢዝ ኮልድ ማፕ ዲስታንስ። ዲስታንስ ሜዠርድ ኦን ደ ማፕ ኢዝ ኮልድ ማፕ ዲስታንስ ይባላል። ማፕ ዲስታንስ as you said, the distance measured on the ground distance, the distance measured on a map is called map distance። ስለዚህ ካርታ ላይ የምንለካው ዲስታንስ ማፕ ዲስታንስ ይባላል። and map distance on map it is expressed ምክንያቱም የምንለካው በሩለር ስለሆነ it is measured by using centimeter or inch። ሞስትሊ እኛ የምንጠቀመው ሴንቲሜትር ነው። እነዚህ ኢሮፒያን ስታንዳርድ የሚጠቀሙት ያው ኢንችን ይጠቀማሉ።
እኛ ደግሞ ሴንቲሜትር እንጠቀማለን ማለት ነው። ስለዚህ ዘ ዲስታንስ ሜዥርድ ኦን ኤ ማፕ ዩዚንግ ኤ ሩለር ኤንድ ኤክስፕረስድ ባይ ዩዚንግ ሴንቲሜትር ኢዝ ኮልድ ማፕ ዲስታንስ። ኤንድ ኤኒ ማፕ ዲስታንስ ኢዝ ኮንቨርትድ ኢንቱ ግራውንድ ዲስታንስ ዩዚንግ ደ ማፕ ስኬል። ካርታ ላይ የለካነውን ማንኛውንም ዲስታንስ ወደ ኢኩቪለንት ግራውንድ ዲስታንስ የምንቀይረው የካርታውን ስኬል በመጠቀም ነው። ኤኒ ዲስታንስ measured on the map, measured on a map, that is map distance, is converted into ground distance, that is GD, based on map scale. As you remember, map scale, it is calculated by using the formula map distance over ground distance ነው። ካርታ ላይ የለካነውን ማንኛውንም ዲስታንስ ወደ ግራውንድ ዲስታንስ የምንቀይረው በስኬሉ መሰረት ነው፣ በማፕ ስኬል መሰረት ነው። ያ እንዴት አድርገን ነው ካልኩሌት የምናደርገው የሚለውን ለማወቅ እንግዲህ ማፕ ስኬል ኢዝ ኢኳል ቱ ማፕ ዲስታንስ ኦቨር ግራውንድ ዲስታንስ ነው አይደል? ስለዚህ ዩ ካን ሜክ ኦቨር ዋን ዜን መልቲፕላይ ክሪክሮስ ምን ታደርጋላችሁ? ግራውንድ ዲስታንስ ኢዝ ኢኳል ቱ ማፕ ዲስታንስ ታይም ማፕ ስኬል ይሆናል። ወይም ደግሞ ግራውንድ ዲስታንሱ ተሰጥቶን ማፕ ዲስታንሱን ፈልጉ ብንባል ምን ይሆናል ማለት ነው? ሶሪ እንደዛ አይደለም፣ ይቅርታ። ሶሪ ማፕ ስኬል ኢዝ ኢኳል ቱ ማፕ ዲስታንስ ኦቨር ግራውንድ ዲስታንስ ነው። ግራውንድ ዲስታንስ። ስለዚህ ቱ ኮንቨርት ደ ማፕ ዲስታንስ ኢንቱ ግራውንድ ዲስታንስ፣ ማፕ ዲስታንሱ ወደ ግራውንድ ዲስታንስ ለመቀየር ምንድን ነው የምናደርገው? ኦቨር ዋን። ስለዚህ ማፕ ዲስታንስ ኢዝ ኢኳል ቱ ግራውንድ ዲስታንስ ታይምስ ማፕ ስኬል ይሆናል። ማፕ ስኬል ይሆናል። ስለዚህ ይህንን ወደ ግራውንድ ዲስታንስ ለመቀየር ግራውንድ ዲስታንሱ ስለሆነ የምንፈልገው ኦቨር ማፕ ስኬል ከዛ ምን ይሆናል ማለት ነው? ኢዝ ኢኳል ቱ ግራውንድ ዲስታንስ ኢኳል ቱ ማፕ ዲስታንስ ኦቨር ማፕ ስኬል ይሆናል። ለምሳሌ በኋላ እናየዋለን በግልጽ። ለምሳሌ አንድ ኤግዛምፕል እንስራ። በዚህ መሰረት ኤግዛምፕል ኢፍ ኤ ማፕ ስኬል ኢዝ 1 centimeter to let's say 5 kilometer, and if a map distance between point A and B is 8 centimeter, calculate the ground distance between point A and B ብንባል እንዴት ነው የምናደርገው? ጊቨን የተሰጠንን እንወቅ። ምን ተሰጥቶናል? ስኬል ተሰጥቶናል። ስኬል ኢዝ ኢኳል ቱ 1 ሴንቲሜትር ቱ 5 ኪሎ ሜትር። ማፕ ዲስታንስ ተሰጥቶናል። ስንት ተሰጥቶናል? 8 ሴንቲሜትር። የተጠየቅነው ምንድን ነው? ግራውንድ ዲስታንስ ነው። ግራውንድ ዲስታንሱ ስንት ይሆናል? ዴን ስኬል ኢዝ ኢኳል ቱ ማፕ ዲስታንስ ኦቨር ground distance, then this is equal to 1 centimeter over 5 kilometer is equal to map distance 8 centimeter over ground
ዲስታንስ ይሆናል። ን ቱ ጌት ግራውንድ ዲስታንስ መልቲፕላይ ክሪክሮስ ን ግራውንድ ዲስታንስ ኢዝ ኢኳል ቱ 5 ኪሎ ሜትር ታይምስ 8 ሴንቲሜትር ኦቨር 1 ሴንቲሜትር። ሴንቲሜትር በሴንቲሜትር ይጠፋል። ዜን ስንት ይመጣል ማለት 5 ሲባዛ በ8 40 ኪሎ ሜትር ይሆናል ማለት ነው። ስለዚህ ኤኒ ሜዥርመንት ኦን ደ ማፕ ኢዝ ኮንቨርትድ ኢንቱ ግራውንድ ዲስታንስ ቤዝድ ኦን ደ ማፕ ስኬል ጊቨን። ካርታ ላይ የለካነውን ማንኛውንም ሜዥርመንት ወደ ግራውንድ ዲስታንስ የምንቀይረው የካርታውን ስኬል ተጠቅመን ነው። And on maps, we can measure 3 types of distance. Types of distance measured on the map. Types of distances measured on maps. On maps, we can measure 3 types of distance. 3 አይነት ዲስታንሶችን መለካት እንችላለን። አንደኛ ስትሬት ላይን ዲስታንስ፣ ስትሬት ላይን ዲስታንስ። ሁለተኛ ቤንዲንግ ኦር ከርቭድ ላይን ዲስታንስ፣ ቤንዲንግ ኦር ከርቭድ ላይን ዲስታንስ። ሶስተኛው ፊልድ ኦር አክቹዋል ዲስታንስ ነው። ፊልድ ኦር አክቹዋል ዲስታንስ። እነዚህን 3 ዲስታንሶች ካርታ ላይ መለካት እንችላለን። እንዴት ነው የምንለካው? ስትሬት ላይን ዲስታንስን፣ ቤንዲንግ ኦር ከርቭድ ላይን ዲስታንስን፣ ፊልድ ኦር አክቹዋል ዲስታንስን እንዴት እንለካለን የሚለውን እያንዳንዳቸውን እንመልከት። ፈርስት ሌት አስ ሲ ሃው ቱ measure and calculate straight line distance on the map. How to measure and calculate straight line distance on a map. ስትሬት ላይን ዲስታንስን ካርታ ላይ እንዴት ነው የምንለካው? ሌትስ ሴይ ዚስ ኢዝ ኤ ማፕ ኤንድ ስኬል ሹድ ቢ ጊቨን። ስኬሉ መሰጠት አለበት። ስኬል ሌትስ ሴይ 1:200,000 then here is point A and here is point B. Calculate the straight line distance between point A and B. Calculate the straight line distance between point A and B ብንባል እንዴት ማግኘት እንችላለን የሚለውን እንመልከት። To measure any straight line distance between 2 points on a map, you have to follow the following steps. የሚከተሉትን ስቴፖች እንከተላለን። የመጀመሪያው the first step 1. Step 1. Join the points by a straight line. Join the points by a straight line. እያየን እንሂድ። ፖይንት ኤን እና ቢን በስትሬት ላይን ማያያዝ። ስቴፕ 2 ሜዥር ዘ ሌንግዝ ኦፍ ዘ ላይን ዩዚንግ ሩለር። ሜዥር ዘ ሌንግዝ ኦፍ ኤ ላይን ዩዚንግ ኤ ሩለር። ስቴፕ 3 በማስመሪያ እንለካለን። ስቴፕ 3 ኮንቨርት ዘ ስትሬት ላይን ዲስታንስ ዛት ዩ ጌት ቢትዊን ፖይንት ኤ ኤንድ ቢ ስሩ ሜዥርመንት ዩዚንግ ኤ ሩለር ኢን ስቴፕ 2 ኢንቱ ግራውንድ ዲስታንስ ቤዝድ ኦን ዘ ማፕ ስኬል። ኮንቨርት the map distance straight line map distance
into ground distance using a scale. ቀደም ብዬ እንዳልኩት any measurement on the map is converted into ground distance based on the map scale። ስለዚህ ማስመሪያ እንጠቀምና ከዚህ እስከዚህ ያለውን ዲስታንስ እንለካለን። በማስመሪያ ሌትስ ሴይ 8 ሴንቲሜትር ለክተን ብናገኝ ዴን የዚህን ግራውንድ ዲስታንስ ካልኩሌት እናደርጋለን ማለት ነው። ማፕ ዲስታንሱን አገኘን። ዴን የማፕ ዲስታንስ ግራውንድ ላይ ስንት ይሆናል የሚለውን ካልኩሌት እናደርጋለን። አብረን ካልኩሌት እናደርገው። the straight line distance, the straight line map distance between point A and B straight line distance on the map ስንት መጣልን? 8 ሴንቲሜትር መጣልን። ስኬል ተሰጥቶናል 1:200,000 1:200,000 in representative fraction ወደ ስቴትመንት ስኬል ሲቀየር ስንት ነው የሚሆነው? 1 ሴንቲሜትር to 2 ኪሎ ሜትር። ስለዚህ ስንት ይሆናል ማለት ነው? 1 ሴንቲሜትር to 2 ኪሎ ሜትር ይሆናል። then the ground distance between point A and B። ስለዚህ በስኬሉ መሰረት መቀየር ነው። በስኬሉ መሰረት ስንቀይር እንዴት ነው የምናደርገው? ground distance is equal to map straight line distance 8 ሴንቲሜትር times map scale ይሆናል። ምንድነው map scale ይሆናል። ያ ማለት ሲካፈል ስለምናደርገው 2 ኪሎ ሜትር ሲባዛ 8 ሴንቲሜትር ሲባዛ በ2 ኪሎ ሜትር ሲካፈል ለ1 ሴንቲሜትር በሴንቲሜትር ስንት ይመጣልናል ማለት ነው? 8 ሲካፈል ለ1 8 ሲባዛ በ2 16 ኪሎ ሜትር ይሆናል ማለት ነው። if the map distance between point A and point B on this map given with scale 1:200,000 or 1 centimeter to 2 kilometer measures 8 centimeter on the ground, the distance between point A and point B will be 16 kilometer። ስለዚህ ካርታ ላይ ስትሬት ላይን ዲስታንስን መለካት እንችላለን ማለት ነው። ዴን ወደ ግራውንድ በስኬሉ መሰረት በዚህ መልኩ እንቀይራለን። ሁለተኛው ቤንዲንግ ኦር ከርቭ ላይን ዲስታንስ ነው። ቤንዲንግ ኦር ከርቭ ላይን ዲስታንስ how to measure bending or curved line distance. Curved line distance. ቤንዲንግ ኦር ከርቭ ላይን ዲስታንስን እንዴት ነው የምንለካው? ቤንዲንግ ኦር ከርቭ ላይን ዲስታንስ ስንል እንግዲህ ሌትስ ሴይ ሲምፕል ኤግዛምፕል በመውሰድ እንየው። ሌትስ ሴይ ስኬል 1 ሴንቲሜትር to 5 ኪሎ ሜትር እናድርገው። ዴን ሌትስ ሴይ እዚህ ጋር ፖይንት ኤ አለን here and here is point B and if point A and point B are connected by a curved line በእንዲህ አይነት ላይን ጆይን ቢደረጉ what will be the curved line the total distance of this curved line between A and B በኤ ኤንድ ቢ ያለው ከርቭድ ላይን አጠቃላይ ዲስታንሱ ስንት ይሆናል? እንዴት ነው የምንለካው የሚለውን እኔ እዚህም ጋር to measure curved line distance between any two points on a map you have to follow the following steps። የሚከተሉትን ስቴፖች እንከተላለን። አንደኛ እንግዲህ እንደዚህ አይነት ዲስታንስን ካርታ ላይ ለመለካት እንዴት ነው የምናደርገው? ስቴፕ 1 divide the curved line into portions of straight line into smaller portions of straight line. Divide the curved line into portions of straight line። ይህንን ወደ ትናንሽ ስትሬት ላይን መከፋፈል በዚህ መልኩ ዲቫይድ ማድረግ። አሁን እዚህ ጋር እንደምታዩት ይሄንን ከርቭ ላይን ኢንቱ ፖርሽንስ ኦፍ ስሞለር ስትሬት ላይን እንከፍላለን። ሌላ ሁለተኛ አማራጭ አለ። ትራንስፈር ዚስ ከርቭ ላይን ኦን ኤ ትሬድ ኦር ኤ ፍሎፒ ማቴሪያል። ይህንን ከርቭ ላይን በክር
ወይም ደግሞ በወረቀት ጠርዝ መገልበጥ። እንግዲህ እንደዚህ ካረግን በኋላ በወረቀት ጠርዝ መለካት እንችላለን፣ ወይም ደግሞ ፍሎፒ ማቴሪያልን መውሰድ እንችላለን። ስቴፕ ቱ measure the distance of each portion using a ruler. Measure the distance of each portion using a ruler. ማስመሪያ በመጠቀም ይችን እያንዳንዷን እየለካን እንደምራለን ማለት ነው። then step 3 add all the portions distance እንደገና ልሳልላችሁ let's say point A, point B, scale 1 centimeter to 5 kilometer, and here is point B and point A. then መጀመሪያ step 1 ይሄንን into portions of nearly straight line መከፋፈል ነው። into portions of nearly straight line መከፋፈል። ከዛስ እነዚህን እያንዳንዱን መለክቶ መደመር ነው። then step 4 convert all the length of the curved line into ground distance using the map scale. አሁን እነዚህ እያንዳንዱ ለምሳሌ እቺ ትንሽ ለማሳየት ይከብዳል። አክቹዋሊ እዚህ ጋር አሁን ይህን አጠቃላይ ስንለካው እያንዳንዷን ይችን ከዚህ እስከዚህ ያለው ለክተን ከዚህ እንዲሁም ከዚህ እስከዚህ ከዚህኛው እስከዚህኛው ሁሉንም እንደዚህ ለክተን ስንደምረው ሌትስ ሴይ ማፕ ዲስታንሱ 30 ሴንቲሜትር ቢመጣ ዴን ኮንቨርት ዚስ ኢንቱ ግራውንድ ዲስታንስ። እንዴት ነው የምንቀይረው? በቅድሙ መሰረት ማለት ነው። ስኬል ኢዝ ኢኳል ቱ ማፕ ዲስታንስ ኦቨር ግራውንድ ዲስታንስ እናደርገዋለን። ዴን ግራውንድ ዲስታንስ ኢኳል ቱ ማፕ ዲስታንስ ኦቨር ስኬል ይሆናል ማለት ነው። ያ ማለት ኦቨር ስኬል ስናደርገው እንዴት ነው የሚሆነው? በማቴማቲክስ ኤ ኦቨር ቢ ኦቨር ሲ እንዴት ነው የሚሆነው? ኤ ታይምስ 1 ኦቨር ቢ ታይምስ ሲ ነው የሚሆነው አይደለ? ኦቨር 1 እንደማለት ነው እዚህ ጋር። ስለዚህ ስንገለብጠው እንደዛ ይሆናል ማለት ነው። ዜን ይሄ ምን ይሆናል ማለት ነው? አሁን ለምሳሌ እዚህ ጋር ምሳሌ እንውሰድና እኔ 30 ሴንቲሜትር ሲባዛ ስኬሉ 5 ኪሎ ሜትር ሲካፈል ለ1 ሴንቲሜትር ይሆናል ማለት ነው። ዴን ሴንቲሜትር በሴንቲሜትር ይጠፋል። 30 ሲባዛ በ5 150 ኪሎ ሜትር። ዴን ግራውንድ ዲስታንስ ስንት ይሆናል ማለት ነው? የዚህ ኢኩቪለንት በስኬሉ መሰረት ካርታ ላይ 30 ሴንቲሜትር የመጣው በስኬሉ መሰረት 1 ሴንቲሜትር ቱ 5 ኪሎ ሜትር በሰጠን ስኬል መሰረት ስንቀይረው ግራውንድ ዲስታንሱ 150 ኪሎ ሜትር ይሆናል ማለት ነው። ስለዚህ ካርታ ላይ የምንለካው ሁለተኛው ዲስታንስ ቤንዲንግ ወይም ከርቭ ላይን ዲስታንስ ነው። ሶስተኛው ፊልድ ዲስታንስ ነው። ፊልድ ዲስታንስ how to measure field distance on maps. How to measure field distance on maps. ፊልድ ዲስታንስ እንግዲህ ፊልድ ዲስታንስ ስንል አክቹዋል ዲስታንስ ማለት ነው። ፊልድ ዲስታንስ ኢዝ አክቹዋል ዲስታንስ
actual distance actual distance ስንል it is a distance measured on the ground ማለት ነው። ግን ከካርታ ላይ እንዴት ነው actual distance መለካት የምንችለው? እንግዲህ actual distance ካርታ ላይ መለካት ስንል when we measure actual distance on a map we have to consider the effects of ups and downs effects of ups and downs consider እናደርጋለን። ነገር ግን map is a flat paper. It is impossible to measure ups and downs simply on a map. ካርታ ላይ up and down መለካት አንችልም። why? because map is a flat paper. a flat sheet of paper ነው ካርታ። ስለዚህ up and down መለካት አንችልም። ስለዚህ as a substitute ምንድነው to consider ups and downs in measuring field or actual distance on map as a substitute የምንጠቀመው ምንድነው altitude ነው። altitude difference እንጠቀማለን። altitude difference between 2 points. ስለዚህ to calculate field distance you have to consider one map distance and second altitude difference. MD map distance, AD altitude difference. ስለዚህ ሁለቱም ኮንሲደር በማድረግ ነው ካርታ ላይ ፊልድ ዲስታንስ የምንለውን ወይም የአክቹዋል ዲስታንስ የሚባለውን ካልኩሌት የምናደርገው። ን ሁለቱም ካወቅን በኋላ ፊልድ ዲስታንስን ወይም አክቹዋል ዲስታንስን እንዴት ነው ካልኩሌት የምናደርገው የሚለውን እንመልከት። ፊልድ ዲስታንስ ካን ቢ calculated using the formula field distance square is equal to straight line distance square, that's map distance ማለት ነው, plus altitude difference square እናደርገዋለን ማለት ነው። ያ ማለት እንግዲህ ምን ማለት ነው? ይሄ በማቴማቲክስ የፓይታጎረስ ቴረም የምንለው ማለት ነው። ሌትስ ሴይ የተወሰነ ዲስታንስ ሙቭ ስናደርግ ሆሪዞንታሊ that is map distance, straight line distance, we rise for a certain distance, that is altitude difference. then field distance ማለት ይሄ ማለት field distance በፓይታጎረስ ቴረም እንዴት ነው ይሄን ካልኩሌት የምናደርገው? field distance square is equal to this square is equal to straight line distance square plus altitude difference square ይሆናል ማለት this side square plus this side square gives this side square ይሆናል። በዛ መሰረት ፊልድ ዲስታንስን ካልኩሌት ስናደርግ ይሄንን የፓይታጎረስ ቴረም እንጠቀማለን። ፊልድ ዲስታንስ ስኩዌር ኢዝ ኢኳል ቱ ስትሬት ላይን ዲስታንስ ስኩዌር ፕላስ አልቲቲዩድ ዲፈረንስ ስኩዌር። ይሄ ማለት በሌላ አባባል ምን ማለት ነው? ፊልድ ዲስታንስ ስኩዌር እኩል ይሆናል ስትሬት ላይን ዲስታንስ ስኩዌር ፕላስ አልቲቲዩድ ዲፈረንስ ስኩዌር። ስለዚህ ፊልድ ዲስታንስ ስኩዌርን ፊልድ ዲስታንስ ለማድረግ ምንድን ነው የምናደርገው? ቦት ሳይድስ ኢን ስኩዌር ሩት ዜን ፊልድ ዲስታንስ ስኩዌር ኢዝ ኢኳል ቱ ፊልድ ዲስታንስ ከስኩዌር ሲወጣ ዜን እኩል ይሆናል ዘ ስኩዌር ሩት ኦፍ ስትሬት ላይን ዲስታንስ ስኩዌር ፕላስ አልቲቲዩድ ዲፈረንስ ስኩዌር ይሆናል ማለት ነው። ዜን ይህንን ፎርሙላ በመጠቀም ፊልድ ዲስታንስን ወይም አክቹዋል ዲስታንስን ካርታ ላይ መለካት እንችላለን። ስለዚህ ሶስተኛው ካርታ ላይ የምንለካው ዲስታንስ ፊልድ ዲስታንስ ወይም አክቹዋል ዲስታንስ ነው። ዳት ሚንስ መሬት ላይ አፕ ኤንድ ዳውንን ኮንሲደር እያደረግን እንደምንለካው ሁሉ ካርታ ላይም አዚ ሳብስቲት አልቲቲዩድ ዲፈረንሱን እና ስትሬት ላይን ዲስታንሱን በመጠቀም ካርታ ላይ የምንለካው አክቹዋል ወይም ሪል ዲስታንስ ነው ማለት ነው። ፊልድ ዲስታንስ ስኩዌር ዌን አልቲቲዩድ ዲፈረንስ ኢዝ ዜሮ፣ አልቲቲዩድ ዲፈረንሱ ዜሮ ከሆነ ዘ ፊልድ ዲስታንስ ኢዝ ኢኳል ቱ ዘ ስትሬት ላይን ዲስታንስ ይሆናል። ፊልድ ዲስታንሱና ስትሬት ላይን ዲስታንስ እኩል የሚሆኑት አልቲቲዩድ ዲፈረንሱ ዜሮ ሲሆን ነው። ምሳሌ እንመልከት። ሌትስ ሴይ ዚስ ኢዝ ኤ ማፕ። ዚስ ኢዝ ኤ ማፕ ዊዝ ስኬል 1 ሴንቲሜትር ቱ ሌትስ ሴይ 2 ኪሎ ሜትር እናድርገው። 2 ኪሎ ሜትር
then let's say point A with altitude 1000 ሜትር and point B with altitude 5000 ሜትር እናድርግ። 5000 ሜትር then calculate the field distance between point A and B. Calculate the field distance between point A and B. በፖይንት ኤ እና ቢ መካከል ያለውን ፊልድ ዲስታንስ ካልኩሌት አድርጉ። ዴን ጊቭን እንወስዳለን። ጊቭን የተሰጠንን ጊቭን እናውቃለን። አንደኛ አልቲቲዩድ ፖይንት ኤ እና አልቲቲዩድ ፖይንት ቢ ተሰጥቶናል። በሁለቱ መካከል ያለው የአልቲቲዩድ ዲፈረንስ ምን ይሆናል ማለት ነው? አልቲቲዩድ ዲፈረንስ ኢኳል ቱ የሁለቱ ልዩነት 5000 ሜትር ሲቀነስ 1000 ሜትር ስንት ይሆናል? 4000 ሜትር። 4000 ሜትር ማለት 4 ኪሎ ሜትር ማለት ነው። 4 ኪሎ ሜትር። ዜን ስትሬት ላይን ዲስታንስ ወይ ማፕ ዲስታንስ ቢትዊን ኤ ኤንድ ቢ። እሱን እንዴት ነው የምናገኘው? በማስመሪያ ለክተን ነው የምናገኘው። ምክንያቱም ኢት ኢዝ ሜዠርድ ኦን ዘ ማፕ። ኤኒ ሜዠርመንት ኦን ዘ ማፕ ኢት ኢዝ ሜዠርድ ባይ ዩዚንግ ኤ ሩለር። ካርታ ላይ የምንለካውን ማንኛውም ልኬት ወይም ዲስታንስ የምንለካው ማስመሪያ በመጠቀም ነው። ስለዚህ ይህንን ማስመሪያ በመጠቀም እንለካለን ማለት ነው። ሌትስ ሴይ 5 ሴንቲሜትር ይሁን። ዴን 5 ሴንቲሜትር ይህንን ወደ ኪሎ ሜትር፣ ምክንያቱም ፊልድ ዲስታንስ ካልኩሌት ለማድረግ ማፕ ዲስታንሱና አልቲቲዩድ ዲፈረንሱ ኢን ዘ ሴም ዩኒት ኦፍ ሜዠርመንት መሆን አለባቸው። ብዙውን ጊዜ በኪሎ ሜትር መሆን አለበት፣ የሚቀለው እሱ ስለሆነ። ስለዚህ ይህን ወደ ምን መቀየር አለብን? ወደ ኪሎ ሜትር መቀየር አለብን። ስኬሉ 1 ሴንቲሜትር ቱ 2 ኪሎ ሜትር ነው ኦን ደ ማፕ። ኢፍ 1 ሴንቲሜትር ኦን ደ ማፕ ሪፕሬዘንትስ 2 ኪሎ ሜትር ኦን ደ ግራውንድ፣ አምስቱ ስንት ሪፕሬዘንት ያደርጋል የሚለውን ካልኩሌት ለማድረግ መልቲፕላይ ደ ማፕ ዲስታንስ ባይ 2 ኪሎ ሜትር ኤንድ ዲቫይድ ኢት ባይ 1 ሴንቲሜትር። ሴንቲሜትር ስንት ይመጣልናል? 10 ኪሎ ሜትር ይመጣልናል። ዜን ፊልድ ዲስታንስ ኢኳል ቱ ዘ ስኩዌር ሩት ኦፍ ስትሬት ላይን ዲስታንስ ስኩዌር ፕላስ አልቲቲዩድ ዲፈረንስ ስኩዌር ይሆናል። ዜን ይህን ካልኩሌት ስናደርግ ፊልድ ዲስታንስ ኢኳል ቱ ዘ ስኩዌር ሩት ኦፍ ስትሬት ላይን ዲስታንስ 10 ኪሎ ሜትር ስኩዌር ፕላስ አልቲቲዩድ ዲፈረንስ 4 ኪሎ ሜትር ስኩዌር። ዜን ይህ ስንት ይመጣል? ዘ ስኩዌር ሩት ኦፍ 10 ስኩዌር ሲሆን 100 ኪሎ ሜትር ስኩዌር ፕላስ 4 16 ኪሎ ሜትር ስኩዌር። ዴን ይህንን ለየ ብቻ ማውጣት ትችላላችሁ። አንዴ ላሳያችሁ፣ ላጥፋውና ዴን ይህ ማለት በሌላ አባባል እኩል ይሆናል ዘ ስኩዌር ሩት ኦፍ 100 ኪሎ ሜትር ስኩዌር ፕላስ ዘ ስኩዌር ሩት ኦፍ 16 ኪሎ ሜትር ስኩዌር ማለት ነው። ዜን ስንት ይመጣል? 10 ኪሎ ሜትር ስኩዌር ስኩዌር ሲወጣ 10 ኪሎ ሜትር ፕላስ 16 ከስኩዌር ሲወጣ 4 ከዛ ስንት ይመጣል? ኪሎ ሜትር ስኩዌር ስለሆነ ስኩዌሩ ስኩዌር ሲወጣ ይጠፋል። ዜን 14 ኪሎ ሜትር ስኩዌር ይሆናል ማለት ነው። 14 ኪሎ ሜትር ስኩዌር 14ን በ14 ብታባዙት የሚመጣው ስንት ነው? ሶ ኦን ማፕስ ዊ ካን ሜዠር 3 ታይፕስ ኦፍ ዲስታንስ: ስትሬት ላይን ዲስታንስ፣ ቤንዲንግ ኦር ከርቭ ላይን ዲስታንስ ኤንድ ፊልድ ዲስታንስ። ሁለተኛው ዘ ሰከንድ ሜዠርመንት ኦን ማፕ ኤሪያ ነው። ሶ ሌት አስ ሲ ሜዠርመንት ኦፍ ኤሪያ ኦን ማፕስ። ሜዠርመንት ኦር ሜዠሪንግ ኤሪያስ on maps. Measuring areas on maps. On maps we can measure 2 types of areas. ሁለት አይነት ኤሪያዎችን መለካት እንችላለን። ኤሪያ ኦፍ ኢሬጉላር ፊቸርስ ኤንድ ኤሪያ ኦፍ ሬጉላር ፊቸርስ። ኤሪያ ኦፍ ሬጉላር ፊቸርስ
and area of irregular ፊቸርስ ሪጉላር የሆኑና ኢሪጉላር የሆኑ ፊቸሮችን ኤሪያ መለካት እንችላለን። በመጀመሪያ ሜዠሪንግ ኤሪያስ ኦፍ ሬጉላር ሼፕድ ፊቸርስ የሚለውን እንመልከት። ሜዠሪንግ ኤሪያስ ኦፍ ሬጉላር ሼፕድ ፊቸርስ ሜዠሪንግ ሪጉላር ሼፕድ የምንላቸው ምን አይነቶችን ነው የሚለውን እንመልከት። ሪጉላር ስንል ምን ማለት ነው? ሪጉላር ሼፕስ ስንል ዲፋይንድ ፎርም ማለት ነው። ዲፋይንድ ፎርም ስንል ላይክ ሬክታንግል፣ ላይክ ትራያንግል፣ ላይክ ስኩዌር፣ ላይክ ሰርክል እና የመሳሰሉት። ሬጉላር ሼፕድ ስንል ፊቸርስ ዊዝ ዲፋይንድ ፎርም ላይክ ሬክታንግል፣ ላይክ ትራያንግል፣ ላይክ ስኩዌር፣ ላይክ ሰርክል፣ ላይክ ትራፒዚየም፣ ላይክ ሮምበስ እያል ልንጠቅሳቸው ወጥ የሆነ ቅርጽ ያላቸው ዲፋይንድ ፎርም ያላቸው ሬጉላር ሼፕድ ይባላል። ስለዚህ እንደ ስኩዌር፣ ሬክታንግል፣ ትራያንግል፣ ስኩዌር አይነት ቅርጽ ያላቸውን ፊቸርስ ሬጉላር ሼፕድ እንላቸዋለን። ስለዚህ የእነዚህን ኤሪያ እንዴት ነው ካልኩሌት የምናደርገው ከካርታ ላይ የሚለውን እንመልከት። ሃው ቱ ሜዠር ኤሪያስ ኦፍ ሰች ሬጉላር ሼፕድ ፊቸርስ። ያ ማለት ኢፍ ዘ ፊቸር ሃዝ ሼፕ ኦፍ ሬክታንግል፣ ሼፕ ኦፍ ትራያንግል፣ ሼፕ ኦፍ ስኩዌር፣ ሼፕ ኦፍ ሰርክል ቢኖረው እንዴት ነው ኤሪያውን ካልኩሌት የምናደርገው የሚለውን ስንመለከት ቱ ካልኩሌት ዘ ኤሪያ ኦፍ ሰች ፊቸርስ የእነዚህን ኤሪያ ካልኩሌት ለማድረግ አፕላይ ጂኦሜትሪክ ፎርሙላ ኦፍ ፋይንዲንግ ዜር ኤሪያ የእነዚህን ሬጉላር ሼፕድ ፊቸርስ ኤሪያ ካልኩሌት ለማድረግ የምንጠቀመውን ጂኦሜትሪክ ፎርሙላ እንጠቀማለን። ለምሳሌ ኢፍ ዘ ፊቸር ሃዝ ሼፕ ላይክ ሬክታንግል፣ ኢፍ ኤ ፊቸር ሃዝ ኤ ሼፕ ላይክ ለምሳሌ ሬክታንግል አይነት ቅርጽ ካለው ኤሪያ ኢዝ ኢኳል ቱ ሌንግዝ ታይምስ ዊድስ ይሆናል። ኢፍ ዘ ሬጉላር ፊቸር ሃዝ ሼፕ ላይክ ሬክታንግል ኤሪያውን ካልኩሌት ለማድረግ የምንጠቀመው ፎርሙላ ኤሪያ ኦፍ ሬክታንግል ኢዝ ኢኳል ቱ ሌንግዝ ታይምስ ዊድዝ ነው። ኢፍ ዘ ፊቸር ሃዝ ሼፕ ላይክ ሌትስ ሴይ ትራያንግል ራይት አንግል ትራያንግል ኤሪያ ኢዝ ኢኳል ቱ ሃፍ ኦፍ ቤዝ ታይምስ ሄይት ይሆናል። ኢፍ ዘ ፊቸር ሃዝ ሼፕ ላይክ ስኩዌር አይነት ሼፕ ካለው ኤሪያ ኢዝ ኢኳል ቱ ሳይድ ስኩዌር፣ ኤስ ሚንስ ሳይድ ስኩዌር እናደርጋለን። ኢፍ ዘ ፊቸር ሃዝ ሼፕ ላይክ ሰርክል አይነት ቅርጽ ካለው ኤሪያ ኢዝ ኢኳል ቱ ፓይ ራዲስ ስኩዌር ይሆናል። ፓይ ራዲስ ስኩዌር፣ አር ኢዝ ራዲስ ይሆናል። ኢፍ ዘ ፊቸር ሃዝ ሼፕ ላይክ ሌትስ ሴይ ሮምበስ አይነት ቅርጽ ካለው ምንድን ነው የምናደርገው? ሃፍ ኦፍ ዲ1 ታይምስ ዲ2 ታይምስ ሄይት እናደርገዋለን። ኢፍ ዘ ፊቸር ሃዝ ሼፕ ላይክ ሶሪ የዚህኛውን እንደገና ላደረገ ያ ልክ ነኝ። ኢፍ ዘ ፊቸር ሃዝ ሼፕ ላይክ ትራፒዚየም አይነት ቅርጽ ቢኖረው ኤሪያ ኢዝ ኢኳል ቱ
ሳይድ 1 ፕላስ ሳይድ 2 ታይምስ ሄይት ኦቨር 2 እናደርገዋለን። ስለዚህ እነዚህን አይነት ፎርሙላዎች በመጠቀም ኤሪያቸውን ማግኘት እንችላለን ማለት። ምሳሌ እኒህ ምሳሌ ሌሴይ ካርታው ላይ ያለውን ምሳሌ እንውሰድ። ሌሴይ ዚስ ኤ ማፕ ዚስ ኢዝ ኤ ማፕ ዊዝ ስኬል 1:250 ሺህ። ያ ማለት ምን ማለት ነው? ይህንን ወደ ስትመን ስቀይረው 1 ሴንቲሜትር ቱ 2.5 ኪሎ ሜትር ይሆናል። 2.5 ኪሎ ሜትር። ዴን ኦን ዲስ ማፕ ዴር ኢዝ ኤ ሬክታንጉላር ላንድ አለ። ሌንግዝ 3 ሴንቲሜትር ዊድዝ 2 ሴንቲሜትር። ዴን ካልኩሌት ወይም ፋይንድ ኤሪያ ኦፍ ላንድ ፋርም ላንድ ወይም ግሬዚንግ ላንድ ስለሚል ግሬዚንግ ላንድ እንበለውና ግሬዚንግ ላንድ ኤሪያ ኦፍ ግሬዚንግ ላንድ። ግሬዚንግ ላንዱ ምን አይነት ሼፕ ነው ያለው? ሬክታንጉላር ነው። ሬክታንጉላር የሬክታንግል ኤሪያ ደግሞ እንዴት ነው ካልኩሌት የሚደረገው? ሌንግስ ታይምስ ዊድዝ ነው ምንና ሌንግስ ተሰጥቶናል። ሌንግዝ ኢኳል ቱ 3 ሴንቲሜትር ዊድዝ ኢኳል ቱ 2 ሴንቲሜትር። ስኬሉ 1 ሴንቲሜትር 1 ሴንቲሜትር ቱ 2.5 ኪሎ ሜትር ነው። 1 ሴንቲሜትር ኦን ደ ማፕ 2.5 ኪሎ ሜትር ሪፕሬዘንት የሚያደርግ ከሆነ ሶስቱ ስንት ይሆናል ማለት ነው? ሲባዛ በ2.5 ኪሎ ሜትር ሲካፈል ለአንድ ስናደርገው ስንት ይመጣል? 7.5 ኪሎ ሜትር 7.5 ኪሎ ሜትር። ዊድዙ 2 ሴንቲሜትር ሲባዛ በ2.5 ኪሎ ሜትር ሲካፈል ለ1 ሴንቲሜትር ስንት ይመጣል? 5 ኪሎ ሜትር ይመጣል። ዴን ኤሪያ ኢዝ ኢኳል ቱ ሌንግዝ ታይምስ ዊድዝ ዴን 7 ኪሎ ሜትር ታይምስ 7.5 ኤሪያ ኢዝ ኢኳል ቱ 7.5 ኪሎ ሜትር ታይምስ 5 ኪሎ ሜትር ዜን ስንት ይመጣል ማለት ነው? 7.5 ሲባዛ በ5 ኪሎ ሜትር 37.5 ኪሎ ሜትር ስኩዌር ይሆናል ማለት ነው። እንግዲህ በዚህ ማፕ መሰረት የዚህ ሬክታንጉላር ግሬዚንግ ላንድ ግራውንድ ኤሪያው 37.5 ኪሎ ሜትር ስኩዌር ይሆናል። ሁለተኛው ሜዠሪንግ ኤሪያስ ኦፍ ሬጉላር ሼፕድ ነው። ሬጉላር ሼፕድ እሱን ከማየታችን በፊት አንድ ተጨማሪ ምሳሌ ልስጣችሁ። ሌትስ ሴይ ኦን ዚስ ማፕ ሌትስ ሴይ ኢፍ ዜር ኢዝ ኤ ትራያንጉላር ቪሌጅ ዊዝ ሄይት 5 ሴንቲሜትር ኤንድ ቤዝ 4 ሴንቲሜትር ቢሰጠን ኤሪያውን እንዴት ካልኩሌት እናደርጋለን? አብረን ካልኩሌት እናደርግ። ፋይንድ the area of the triangular feature. Find the area of the triangular feature. Let's say this is village ነው እንበለው። ትራያንጉላር ፊቸር ነው፣ ትራያንጉላር ሼፕድ ነው። ስለዚህ ሄይት 5 ሴንቲሜትር ቤዝ 4 ሴንቲሜትር ስኬል 1:250,000 ወይም ይሄ ማለት 1 ሴንቲሜትር ቱ 2.5 ኪሎ ሜትር ሰጥቶናል። አሁን እዚህ ጋር ምንድን ነው የምናደርገው? እንግዲህ የተሰጠን ቪሌጅ ወይም ሬጉላር ፊቸር ትራያንግል ነው። ቤዙ ተሰጥቶናል። ቤዝ 4 ሴንቲሜትር ሄይት 5 ሴንቲሜትር ስኬል 1 ሴንቲሜትር 2.5 ያ ማለት 1 ሴንቲሜትር ኦን ማፕ 2.5 ኪሎ ሜትር ኦን ግራውንድ ሪፕሬዘንት ያደርጋል። አንዱ ሴንቲሜትር 2.5 ኪሎ ሜትር ሪፕሬዘንት የሚያደርግ ከሆነ
ሪፕሬዘንት የሚያደርግ ከሆነ 4 ስንት ይሆናል ማለት ነው? 4 ሴንቲሜትር ሲባዛ በ2.5 ኪሎ ሜትር ሲካፈል ለአንድ ስንት ይመጣል? 10 ኪሎ ሜትር ይመጣል። አምስቱ ስንት ይመጣል? 12.5 ኪሎ ሜትር። ዜን ኤሪያ ኦፍ ትሪያንግል እንዴት ነው ካልኩሌት የሚደረገው እና ያለው ሃፍ ኦፍ ቤዝ ታይምስ ሄይት ይሆናል። ያ ማለት ሃፍ ኦፍ 10 ኪሎ ሜትር ታይምስ 12.5 ኪሎ ሜትር ይመጣል። ስንት ይመጣል ማለት ነው? ይሄ ሃፍ ኦፍ 10 ሲባዛ በ12.5 125 ኪሎ ሜትር ስኩዌር ይሆናል። 125 ኪሎ ሜትር ስኩዌር ሲካፈል ለሁለት ስንት ይመጣል? 62.5 ኪሎ ሜትር ስኩዌር ይመጣል። በዚህ መልኩ ሜዥር እና ካልኩሌት የምናደርግበት መንገድ ሜዥሪንግ ኤሪያስ ኦፍ ሬጉላር ፊቸር እንለዋለን። ሁለተኛው ሜዥሪንግ ኤሪያስ ኦፍ ኢሬጉላር ፊቸር ነው። ሜዥሪንግ ኤሪያስ ኦፍ ኢሬጉላር ሼፕድ ፊቸርስ። እንግዲህ ኢሬጉላር ስንል ምን አይነት ቅርጽ ነው? እነዚህ ነን ዲፋይንድ ፎርም ወጥ ያልሆነ ቅርጽ ያላቸው ነን ዲፋይንድ ወይም አንዲፋይንድ ቅርጽ ያላቸው አንዲፋይንድ ፎርም። አሁን ለምሳሌ እንዲህ አይነት ቅርጽ ቢሰጠን ምን አይነት ቅርጽ ነው? ወይም ልቀይረው ከዚህ የተሻለ አድርገው። አሁን እንዲህ አይነት ፊቸር ቢሰጠን እንዴት ካልኩሌት እናደርጋለን ኤሪያውን? ለምሳሌ ዚህ ኢሬጉላር፣ አሁን ይሄ ምንም አይደለም። ትራያንግል አንለው፣ ክብ አንለው፣ ሬክታንግል አንለው፣ ስኩዌር ምንድነው ይሄ? ኢሬጉላር። ስለዚህ እንዲህ አይነት ፊቸሮች ቢሰጡን ኤሪያቸውን እንዴት ነው ካልኩሌት የምናደርገው? ሃው ቱ ካልኩሌት ኤሪያ ኦፍ ሰች ፊቸርስ፣ የእነዚህን ኤሪያ እንዴት ካልኩሌት እናደርጋለን የሚለውን እንመልከት። አንድ ሲምፕል ኤግዛምፕል ወስደን እንመለከታለን። ከዛ በፊት ግን ቱ ሜዥር ኤሪያ ኦፍ ሰች ፊቸርስ ዛት ሚንስ ቱ ሜዥር ኤሪያ ኦፍ ኢሬጉላር ፊቸርስ ዊ ካን ዩዝ ቱ ሜትድስ። ሁለት መንገዶች እንጠቀማለን። አንደኛው ዩዚንግ አን ኢንስትሩመንት ኮልድ ፕላኒሜትር ነው። ሁለተኛው ግሪድ ስኩዌር ሜትር ነው። ስለዚህ ቱ ሜዥር ኤሪያስ ኦፍ ሰች ፊቸር ዋን ዩዝ አን ኢንስትሩመንት ኮልድ ፕላኒሜትርን መጠቀም ነው። ወይም ደግሞ ዩዚንግ ግሪድ ስኩዌር ሜትድ መጠቀም ነው። ፕላኒሜትር ኢዝ ኖት አቬይላብል ኢን አወር ስኩል ሲስተም። አይደለም በሃይ ስኩል ደረጃ፣ በዩኒቨርሲቲ ደረጃ ፕላኒሜትር ምን እንደሚመስል እንኳን ማየት አልቻለም። እንግዲህ እኛ ዩኒቨርሲቲ በነበርንበት የአዲስ አበባ ዩኒቨርሲቲ። ስለዚህ ሲምፕሊ አቬይላብል የሆነውን ምን እንጠቀማለን ማለት ነው? ግሪድ ስኩዌር ሜትድን። ግን ፕላኒሜትር ኢት ኢዝ ዩዝድ ቱ ሜዥር አኪሬት ኤሪያስ ኦፍ ቦዝ ሬጉላር ኤንድ ኢሬጉላር ፊቸር። እነዚህ ሬጉላርም ኢሬጉላር የሆኑ ፊቸሮችን አኪሬት ኤሪያ ወይም ትክክለኛ ኤሪያ ካልኩሌት ማድረግ ወይም ደግሞ ለመለካት የምንጠቀመው መሳሪያ ነው። ግን ቢኮዝ ፕላኒሜትር ኢዝ ኖት አቬይላብል ዘ አዘር ኦፕሽን ዩዚንግ ግሪድ ስኩዌር ሜትድ ነው። ግሪድ ስኩዌር ሜትድን በመጠቀም እንዴት ነው የአንድን ኢሬጉላር ሸፕድ ፊቸር ኤሪያን ከማፕ ላይ ካልኩሌት ማድረግ የምንችለው የሚለውን እንመልከት። ሃው ቱ ሜዥር the area of irregular features using grid square method.
ግሪድ ስኩዌር ሜትድን እንዴት ነው ተጠቅመን ኤሪያን ካልኩሌት ማድረግ የምንችለው? ወይም ይሄ ምንድነው ኤሪያ ኦፍ ኢሬጉላር ፊቸርን እንዴት ነው ካልኩሌት ማድረግ የምንችለው የሚለውን እንመልከት። ለምሳሌ ሌትስ ዚስ ኢዝ ኤ ማፕ ኤንድ ሂር ኢዝ አን ኢሬጉላር ፊቸር ዴን ፋይንድ ዜር ኦፍ ዚስ ፊቸር ስኬል 1 ሴንቲሜትር ቱ ሌትስ ሴይ 3 ኪሎ ሜትር እናድርገው። አሁን የዚህን ኤሪያ እንዴት ነው ካልኩሌት ማድረግ የምንችለው? የዚህን ኤሪያ ካልኩሌት ለማድረግ ዩዚንግ ግሪድ ስኩዌር ሜትድ የሚከተሉትን ስቴፖች መከተል ነው። ስቴፕ ዋን ከበር ዘ ኢሬጉላር ፊቸር ዊዝ ስኩዌርስ ኦፍ ኖን ሳይዝ። ከበር ዘ ኢሬጉላር ፊቸር ዊዝ squares of known size with squares of known size ይህንን ኢሬጉላር ፊቸር ከበር ማድረግ ነው። with squares of known size let 1 ሴንቲሜትር ባይ 1 ሴንቲሜትር በሆነ ስኩዌር ከበር እናድርገው። ስለዚህ በአንዳንድ ሴንቲሜትር እንከፋፍለዋለን መጀመሪያ ማለት ነው። ን ይሄኛውንም በአንዳንድ ሴንቲሜትር እንከፋፍለዋለን። ን we cover the irregular feature with squares of known size. Step 2 count the full, half, 3/4 and 1/4 squares in the irregular feature. ኢሬጉላር ፊቸር ውስጥ ያሉ ግማሽ፣ ሙሉ፣ 1/4፣ 3/4 የሆኑ ፊቸሮችን መቁጠር። አሁን ለምሳሌ ይሄ ትንሽ ክሊር ስላልሆነ የዚህኛውን የመጽሐፉን እንውሰድ። የመጽሐፉን እንውሰድና አብረን እንስራው። ለምሳሌ ይሄኛው ትንሽ ለመቁጠር ስለሚያስቸግር መጽሐፉ ላይ ያለውን እንውሰድ። ስቴፕ 2 በኢሬጉላር ፊቸር ውስጥ የሚገኙ ሙሉ፣ ግማሽ እና 1/4 የሆኑ 3/4 የሆኑ ስኩዌሮችን መቁጠር ነው። ለምሳሌ ሙሉ የሆኑትን እንቁጠር እዚህ ጋር። ለምሳሌ ዚስ ዋን ኢዝ ሙሉ፣ ዚስ ዋን ኢዝ ፉል፣ ዚስ ዋን ኢዝ ፉል፣ ዚስ ዋን ኢዝ ፉል። ስለዚህ ስንት ፉል አለን ማለት ነው? 4። ነምበር ኦፍ ፉል ስኩዌርስ፣ ነምበር ኦፍ ፉል ስኩዌርስ 4። ግማሽ የሆኑትን እንውሰድ። ግማሽ የሆኑ 4 አሉን። 1 2 3 let's say 4 number of half squares ስንት አለን? 4 number of half squares 4 አለን። 4 half ማለት 2 ሙሉ ማለት ነው። number of 3/4 ስኩዌርስ ስንት አለን? 1 2 3 4 5 አለን። 5 3/4 ማለት 5 3/4 ማለት ወደ ፉል ስንቀይረው ስንት ነው የሚሆነው? ካልኩሌት እናድርገው። ያንን ኢሬጉላር ፊቸር ኤሪያ ካልኩሌት ማድረግ እንችላለን ማለት ነው። በዚህ መንገድ ያንን ኢሬጉላር ፊቸር ኤሪያ ካልኩሌት ማድረግ እንችላለን ማለት ነው። ስለዚህ ያ እዚህ ጋር የመጣው ስንት ነው? 40 ኪሎ ሜትር ስኩዌር ነው። በዚህ መንገድ ያንን ኢሬጉላር ፊቸር ኤሪያን ካልኩሌት ማድረግ እንችላለን። ስለዚህ ካርታ ላይ
ኤሪያን መለካት እንችላለን። ዲስታንስ መለካት እንችላለን። ካርታ ላይ 3 አይነት ዲስታንሶች መለካት እንችላለን። ስትሬት ላይን ዲስታንስ፣ ቤንዲንግ ኦር ከርቭ ላይን ዲስታንስ እና ፊድ ዲስታንስ። ካርታ ላይ 2 አይነት ኤሪያዎችን መለካት እንችላለን። ኤሪያ ኦፍ ሬጉላር ሸፕድ ፊቸር እና ኤሪያ ኦፍ ኢሬጉላር ሸፕድ ፊቸር። የዛሬውን በዚህ እናበቃለን። በሌላ ክፍለ ትምህርት እስከምንገናኝ ደህና ሁኑ ተማሪ